ሰው በገዛ ቤቱ መተኛ መቀመጫ ያጣል። አቤት ጉድ! ሚጥሚጣ ስትልስ ትኖራለህ አለ ሼክስፒር። የእሱ አልበቃ ብሎ ደግሞ በዚያች ሜንጦ ጓደኛዋ ታስሞልጨኝ በገዛ ቤቴ። ይምጣ ይሄ ልጅ ይምጣ፣ ዛሬ ይለያል። በቃ ይለያል። ይምጣ። ዋጓን ጎሽ ቤቶች ጎሽ መጣልኝ። አለን ምንድን ነው ታች ድረስ ብትሄዱ ላላ ብለህ ሰላም አትልም? ኧረ እንደዚህም እኔ እንዲያውም ስትመጣ እንደዚህ ልልህ ነበር ያሰብኩት። ሙድ ሌላ ታሪክ ውስጥ ገብቷል። በሬ መጥቶ የገና ዛፍ መስል ምንድን ጋቢ ምናምን ድባቡ ያው ብርዱ አይደል? ብርድ እኮ ነው። ኧረ አይነፋም። የሌለ ማይገናኝ ነገር ነው የምታወራው ነው ምን እየጠበቁ ቆየህ እኮ። እንዲያው መፍትሄው አንተ ላይ ነው ያለው የሚመስለኝ እንዲሁ ሲመስለኝ አንተ ላይ ነው ያለው። እሱ ልክ ብለሃል። የታለችውን ጥራታ ትምጣና እናውራ። የት ትሄዳለች ይቺ የውጭ አልጋ የቤት ቀጋ? ምንድነው ቀጋ አልጋ? ኮፍያ ራሱ ምን እሺ ነው አደራረግ ዞር አታረገውም? እንዴት የትዬ ልክ አንተስ ፋሱቆ በስንት ጣሙ ይበልጥሃል ነው ምን? ተው እሱን ይኸውልህ። አሁን በዋናነት የፈለግኩ ምንድን ነው መሰለህ፣ አንዲት ዝም ብላ ወጣት ነኝ ባይ ቀልቃላ ጓደኛ አለቻት። እሷ ናት እንዴት ነው ውበቷን ጠብቅላት እንጂ ምናምን እያለች የምታስሞልጨኝ በገዛ ሚስቴ እሷ ናት መካሪ። አይወላ አትጮህ አንተ። ፋዘር ሁሉም ነገር ነግሮኛል። የሚደረገውን እኔ ያደርጋለሁ። አንተ ብቻ የተባባልነውን የቻፓውን ጉዳይ አልሰማህም ነው ምን? አልሰማህም። አታስከፍለኝም ማለት አትቀበለኝም ማለት ገንዘብ አልሰማህም። እሱን ሳምሪ ቀራም ነው ቶሎ ብለህ ነው የምታመጣው ነው። ከገባ አታድርቀኛል። ችግር የለም እሱ ችግር የለውም። ዋናው ነገር ግን ይኸውልህ እኔ ወጣት እንደሆንኩኝ እንክብካቤም እኔ ራሴ እንደሚያስፈልገኝ እምቢ ካለች ደግሞ ይኸውልህ አመሏ አላምር ካለ እንደማመሽባት ሌላ ወጣት ሴቶችንም እንደምጠብስባት ደራስ በአራዳኛ ቋንቋ እነግራታለሁ ነው የምልህ። እንዳታስብ ጥራት ነው የምልህ። ትምጣ ይነገራታል። ጌዳውን ሲል ነው የሚያመሸው። ምንም አታመጪም ነው የምልህ። ጥራት ዕቃ ብለህ ጥራት ምን እሺ ነው አንተ? ኧረ ለቀቀኝ እናንተ። ጥራት ሰዓት የለኝም እኔ እያለሁ ምን አደርጋለሁ? እሺ አንቺ ውዴ ምንድን ጥራት ምን ውዴ ምናምን ነው ጥራት በዚህ ዘመን እና ወንበዴ ልበላ ሸገሷ ጥራት ምርጠላ ሸገሷ ቅምጥል ምናምን ጥራት ቅምጥል ይሻላል። እንዲያውም ከጠራህ ሁሉ ቅምጥል ይሻላል። ቅምጥል ኧረ አታርዝም አንቺ ቅምጥል አንቺ ከና መጣሁ ብዬ ነው ዛሬ ተዋወቂው ጓደኛዬ ቆንጆ ብርቱካን እየበላሁ። ብርቱካን በላሽ? አየህ ወደዚህ የሚመጣ ምግብ የለም። ሁሉም ምግብ እዛው ነው የሚያልቀው። አመድ የሚሆነው እድሜ ልክህን ስበላ እንደተቃጠልክ ነው። እንደውም አልጠጋለኝ እንኳን አመድ ይሆንና እንደው የማን ልጅ ነህ? የማን ልጅ ነህ? ሰላምም አላልኩ በነገር ይዞ አብሮ አደጌ ነው። እሱ ነው እንዴ? ምንሽ ጀለስካይ ነው ነው ምንሽ? እሱ ጀለሴ ነው። ጀለሴ ነው። እንዴት ነው? አይወል እንዲህ ነው። አልነገረሽም እንዴ? እንዲህ ነው የሚያንገረግባት። አትባዚ እንዴ? አታስፎግረኝ። አይደለም በዛኛው ነው እንዴ? አረሱ ልጅ እኮ ያውን ተመልከት። እቺን ሙጀሌ ማያ እንደዚህ ነው የሚያረጋት። ቤቷ ውስጥ እንደዚህ ነው የሚያረጋት። እይ ምንድነው ያልከው? አሁን ምን አልኩኝ? ምንድነው እሱ ሲመጣ ዘላለም አለምህን እንዲህ ግን የሚያደርግ ምን አልኩኝ? አንቺ በኔ ላይ እንደ በረታሽ ስትኖሪ ነው የምታስቢ? አይውላችሁ እኮ አረጋጉ። ገድ የለህም ብቻ ወይ ተወኝ አንተ ብቻችን። ምንድነው አንተ ሰው በመጣ ቁጥር እንደዚህ የሚያደርግ እድሜ ልክህን? አንቺስ ምንድነው እንደዚህ የሚያሾርሽ እንዳውራን ባንዝርት? ደግ አድርጓሽ ላይ ደግ አድርጓሽ። ሰው ሲመጣ ሁልጊዜ ጸባይ እንደተቀየረ ነው። እኔ ለማሳት ባይመጣስ ጉድዬ ማርዬ ወደ ላይ አይደለም። እኔ ስራሽን አውቀዋለሁ አይደለም።
መልሼ ነው ቆይ ተረጋጉት ነው የምልሽ። እኮ ምን ነው አንቺ እንዴት ያልሳፈላሽ እንግዳ አይደል? እንደዚህ ናት። ይኸውልህ እዚህ የተቀመጠው እንግዳ እንዴ ሰዓት አከብሪም እንዴ ብለሽ ነው እንዴ? አይታይሽም ነው? ይኸውልሽ አንተም ዝም በል። የመጣሁበትን ጉዳይ እነግርሻለሁ። እንዲህ መንጣጣት አይቻልም ማለት ጀለስ ጋር ሽምግልና ይህ አይታይሽም ነው? ስነ ስርዓት እየሻለው ነው የምልሽ። ይኸውልሽ እዚህ አስገብ ስርዓት ያሹ ነው የምልሽ። አይ ለሽምግልና እሱ ይቀርባል። ትንሽ ይዛል ያስጨንቃል። ነው ላይ አንተ ትጨነቅበታለህ፣ ግን እኔ አስኬደዋለሁ እንዳታስብ ነው። ይኸውልሽ ተሰማያለሽ እኮ ምንድን ነው አንቺ እንደዚህ ውጥር ውጥር የሚያደርግሽ ነው የምልሽ። ጀለስ ጋር አንቺ ምክንያት ያለ እድሜ ማርጀት አለበት እንዴ? ዝም ብለሽ ወጣት ባልሽን አትንከባከቢውም እንዴ? እንዳይታይሽም እንዴ ነገር እዚህ ነው ብለሽ አትተኝም እንዴ? ዝም ብለሽ አንተ ስራ እኔን አታሰድበኝ። ይኸውልሽ ከዚህ በኋላ አለኝ አሁን ይኸውልሽ ጓደኛዬን የጨቀጨቅሽው የአባቴ እኩያ አስመሰልሽው ነው የምልሽ። ተንከባከቢው። 3 ነገር አንቺ ይፈልጋል ከዚህ በኋላ ነው የምልሽ። ሂድ። አንደኛው ምግብ በላ ምግብ አብይው እንጂ አንቺ እንዴ በምግብ በዚህ ዘመን ሰው ይቀጣል። አንደኛው ምግብ ይፈልጋል ነው የምልሽ። ሁለተኛው ደግሞ ጭቅጭቅ አይፈልግም ነው የምልሽ። የጎኑ ጋር አትይበት በቃ አረ በቃ ምንድን ነው አንቺ እንደዚህ እንጀጥር የምትጠቀጥቂው በነገር ነው የምልሽ። ሶስተኛው ደግሞ አመሸ ምናምን ብለሽ እንዳትጨቀጭቂው። ገና ልጅ ነው የኔ ኩያ ነው። እዛ ይጫጫሳል። የፈለጉን ቻምፒየንስ ሊግ አይቶ ያመሻል። ጤት ይላል ይፈልግ። ይኸውልሽ እነዚህ 3 ነገር ላይ ተስማሚያለሽ ነው የምልሽ። ማምሸት ከፈለገ ያመሻል። እንደ ወጣት ከዚህ በኋላ ይኖራል ነው የምልሽ። አዎ አለበለዚያ ምን ራስ ነገር ቺኳ ላላቢያ መጀመሪያ ገፍ በና እንደዛ ያርግሽ። ይኸውልሽ እያልኩሽ ያለሁት ነገር ፈላጊው ብዙ ነው ነው የምልሽ። ብዙ ነው። ከተማ ላይ ያለ ሴት እንዳለ እሱን ነው የሚፈልገው። እነሱዬ ሜሪማ ፂሙን ነው እዚህ ላይ ተነቀሰችው ነው የምልሽ። ያመልጥሻል። አጣቴነኔ እንደውም ድግስ አምሮኛል ለአንድ ወስጄ ነው ምድረው ነው የምልሽ። ቃል ኪዳንም ትወደዋለች። ቃል ኪዳንም ትወደዋለች ነው የምልሽ። በማታውቀው ነገር አትግባ። የእሷን ሁለተኛ እንዳታነሳብኝ። ሁለተኛ በማታውቀው ነገር ጣልቃ አትግባ። ቀባታል። ምነው ዝም ሲለው አበዛኸው። አንተ እየነግሬሃለሁ። የእሷን ስም በሚሆነው በማይሆነው ነገር አታንሳብኝ። ባለፈው ምን እንዳደረጉ ታውቃለህ። ሰው ፊት አዋርጄ ነው ጉድ የምሰራው። ልጅ ነው ከቃል ኪዳን ጋር ኬዝ አለን። ኧረ ሼባ እሷን ኤክስ ነበረች። ኧረ በዛያ ሰላማዊትም ያንቺ ነበረች። ማን ያልከው? እና ወደ ጉዳያችን ቺኳ ስነ ስርዓት ነው ያኩሪያ እንደ መጣው። ይኸውልሽ አሁን ሰዓት የለኝም። ወደ ሽምግልናው የምገባው ነው የምልሽ። ይኸውልሽ ልቤ ለጽድት ያለ ዱርዬ ነው። ማስቀየም ምናምን አያቅተኝም ነው። ግን ሽምግልና ስለተባለ ወደ ጉዳዩ እገባልሻለሁ። ጓደኛዬን ሰው የለውም ብለሽ እንደፈለግሽ አታረጊውም ነው የምልሽ። እንዴት ዋላችሁ? ወዴት ነው? እናትምጣ አንተን እያለሁ ትፈራለህ? ኧረ አርፈህ ደቅ በል አታስሞክረኝ። አንተ ግቢ ሰንዬ፣ ነይ 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 ማር ነይ። እጨነቃለሁ። ነይ የእኔ ቆንጆ። እንዴት አለሽ? ደህና ነሽ? እንግዳ አለብሽ እንዴ? እኔ እኮ ብቻሽን መስለሽኝ። ብትነግሪኝ እኮ እንደው አልመጣም ነበር። እኔ ብቻሽን መስለሽኝ። ኧረ እንዴት ዋላችሁ? ደህና ናችሁ? አለሁ። እንዴት ናችሁ? መሬት ተሰንጥቀ ብትውጣ ደስ ባለኝ። ታንተን ቦቆት ምን እሺ ነው ደግሞ ለዚህችን ያለ በቃው ነው እንዴ? አንተ ብቻ መላውን ጫና አድርገህ አስታግሷለሁ። አዎ ቆይ በእንደው እየተጫወትና እንደሰማው ጥሩ ነው። እሺ እሺ ነበር ጉዳያችሁ ነበር አላችሁ? እኔ ምንም ጉዳይ የለኝም። ይሄ ጉዳይ የለኝም። አንተ ምን እሺ ነው አንበቆብቅ ፈርተህ ምናምን እንደው አይ እኔ ጉዳይ የለኝም ነው እኮ ያልኩት። ስለ እኔ አንተ የታዘብከው ነገር ካለ ንገራቸው፣ ንገራት። ኧረ ሞዴል የለም አይነፋ ነው ነው የምልህ። ይኸውልሽ
እኔ ለጀለስካ ሽምግልና ነው የመጣሁት ነው የምልሽ። በቃ ግልጽ እኮ ነው። ጓዴን ተንከባከቢው ነው፣ አትጨቁኝው ነው። እንዲህ ማነው ደግሞ ጀለሴ? ጀለስካ ነው አይታይሽም እንዴ? እሳቸው ምን አይነት ባለጌ ነው? እሳቸው የሚያክል ሰውዬ ጀሌ ትላለክ እንዴ? ሲጀመር አፉ መጋኛ መጥቶት ነው መሰለኝ የተጣመመው። ምንድነው ንግግር? ስርዓት አልባ ባለጌ። ዝበሉና ታዲያ ያንሽ እንደፈንድሽ አትጩይ ነው የምልሽ። አንተው ምራን ወደዛ አርቂ። ጀለስካ አንድ ፍሬ ልጅ ነው እንዴ ያላችሁ ጀለስካን አታስረዱት ነው የምልሽ። ሲሉ ሰምቷል። ገና ለገና አንድ ፍሬ ልጅ አገባው ብሎ እሱም ልጅ መሆን አማረው። ትልቅ ሽማግሌ ነው እኔ አንድ ፍሬ ሁለት ፍሬ አላቅልሽም። እሱ ወጣት ነው ነው የምልሽ። ያክል ሽማግሌ አመሰግናለሁ። እንደዚህ ነው አንተ ምን እሺ ነው እንዲህ የምትሽለጠለጠው? ና ብለኛ እንዴ ራስ አንተ ብቻ ቀጥልሽ። አንተ ቀጥል፣ እሷ ሳትጀምር አንተ ብቻ ቆፍጠን በል አልኩህ። ይኸውልሽ እሙ እኔ ለሽምግልና ነው የመጣሁት። ሽምግልናውን ተቀበሉ ነው። ገባሻ? በቃ እዚህ ጋር ጀለስካል የሚሰራው ነገር አይነ ፊክስ ነው። ጀለስካይ በጣም ተጨቁኖ ነው ያለው ነው የምልሽ። ገባሻ? እሱ ወጣ ቢል እኮ ወጣት ነው። ስንት ሴቶች ይፈልጉታል መሰለሽ። ገባሻ? እዚህ ጋር እሱ ትዳር የምላክብር ምናምን አለ እንጂ ፈላጊ አጥቶ አይደለም ነው የምልሽ። ስለዚህ ስለ ስርዓት ነው ያስካለን ያዙ። በቃ ማን ይጨቆነው? እሷ ነች የጨቆነችው። ተሰማለ ይልክ እሷ አይደለም እሱ ልጨቆነው። ሰፈርተኛው ሁሉ ኃላፊ አግዳሚው እቤት መጥቶ እንደበላ እንደጠጣ እቺ ልጅ ነች እንዴ የተጨቆነችው። ሳታገባው በፊት እኮ ምን እንደምትመስል ብርቱካን ነው የምትመስለው እንዴ። አንተ ተጨቁኛለሁ ብለህ ነው እንዴ ሰው ይጠራው? ተጨቁና ነው አልተጨቆንክ ማለት ይሄ ውርጋጥ ባለጌ የማን ልጅ ነው? ቆይ ንገሪኝ። ይኸውልህ ቤት መጥቼ እሰራልሃለሁ። መዳድ ያደግ ስዳደግ ቆይ ጠብቅ። ይኸውልህ እኔ ስድብ ስለማልችል ነው እንጂ ከበላይነሽ ጋር ቤቱን አጣርተን ቤቱ ድረስ ሄደን ልክን ነው ማሳየት። ባለጌ ይኸውልሽ ወሬን አታስረሺ፣ ወሬን አታስረሺ። ይኸውልሽ እዛ ታች ሰፈር ሜሮንና ፍቅሩ መጣት፣ ከዛ ሽምግልና ብሎ አንዱ መጠጤ ጓደኛውን ይዞ መምጣት። እንዲሁ ያጋጣሚ ነገር እግዚአብሔር ስራ እግሬ መራኝ። ይኸውልሽ ከዛ ሲሄድ ጓደኛ ተብዬው ፊትጥ ብሎ ቁጭ ብሏል። ከዛ የዋሻል ይቀባጥራል። ምን የማይለው ነገር ተበደለ ተጎደለ ምን የማይለው ነገር አለ። እኔ ደግሞ ጓደኛ ውሸት አልወድም አይደለ? በጣም አናቴ ላይ ወጣ ወሬው። ከዛ ታውቂያለሽ እኔ ስናደድ ምን እንደማደርግ አላውቅም። ፊት ለፊቴ የአበባ ማስቀመጫ ነበር። እሱም ብድግ አልኩ አናቱን አልኩት። ይኸውልሽ የአበባ ማስቀመጫው አናቱ ላይ ተሰበረ። ከፊት ለፊት አንድ የአበባ ማስቀመጫ ነበር። እዚህ ቤት ምንድን ያለው ዘነዘና አለ አይደለ? የታባቱ እኔ በጓደኞቼ ሲመጡ ደስ አይለኝ። በሱ ብቻ በቃ መሰለሽ አነሳውኝና አናቱ እንደገና ይኸውልሽ በቴስታ በቦክስ አቀናበርኩት ደህና አድርጌ። ወይኔ ታውቂኛለሽ፣ እኔ ሰኔን ታውቂኛለሽ። በጓደኞቼ ሲመጡ አሉ አትወጂም አንቺ። አሁን እሱም ሆስፒታል ተኝቷል እየታከመ ነው። እሷም ሰላም አገኘችው። እንዲህ የሚዋሽ የሚቀጠፍ ሰው ይዘን አናቱን ነው የምንለው። እቺ ልነግርሽ ነበር ማለት። እሺ በሉ ቀጥሉ። እናንተ ምን ነበር ያላችሁ? ሽምግልና እስቲ እንስማ በሉ እስኪ። ይሄን ሽምግልና እኔ ለመንከር ነው የመጣሁት። አንተ ሚስትን ተንከባከብ። ተንከባከብ። እንደዚህ አይነት ሴት የትም አታውቅም። የት ያገኛሉ? እንደ እድሜ ሁን። እሰይ ቤትህን በደንብ ተንከባከብ። እሰይ እንዴት አማማቱን ተስተካከለ። አሁን ጊዜ ወንድ እኮ አስቸጋሪ እኮ። እንደዚህ በራባ ሴት ከየት ይገኛል? መልኳ ቅላቷ ብትል የውጭ ሴት እኮ ያገኘውን ሁሉ መነቀስ ነው ስራው። ጊዜው ከፍቷል። ጨዋ ሴት ካገኘ አታምሽ፣ አትጠጣ። አሁን እነቹ ጋር የሚኬድባቸው ሴቶች ናቸው። እድሜ ገፍቷል አይደለም? እያመሰገንክ ተመስገን ብለህ ቤት ቁጭ ብለህ መኖር ነው ያለ። ሲሆን እኛን መምከር እኮ ዘመን ተገላበጠ። ያሳዝናል። እኛ ሆነን መከራ እና እንደዛ አድርጉ ነው። አባዬን አታየውም እንዴ? ቤተክርስቲያን ቤት ነው። አንዳንዶች እኮ ፈጥኖ ደራሽም ስለሆነ ፋዘር ትሬዛ ብሎ ስለዚህ አንተ ቤትህን በል ሰከነ። ጀለሴ ምናምን ስትለኝ የነበረውስ አንተ ያባዬ ጓደኛ ሰላም ብርቱካን ላምጣላችሁ ወይ ቡና? ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።